ህወሓት የጸረ ድሮን መሳሪያዎችን እያስገባ እንደሚገኝ ተሰማ። ጄኔራል ኃይለ ሥላሴ ግርማይ ወዲም በይታይ ከዚህን ቀደም ባደረጉት ንግግር እነሱ እንደሚሉት አቅማችን እንደ ትናንቱ አይደለም ሲሉ መናገራቸው ይታወሳል። ዛሬ በወጣው ወታደራዊ መረጃ ደግሞ ቡድኑ በኤርትራ በኩል የጸረ ድሮን መሳሪያ ቴክኖሎጂዎችን ማስገባቱ ተነግሯል። እነዚህን ጸረ ድሮኖች በራያ በማዕከላዊ ትግራይና በወልቃይት አቅጣጫ ለመትከል ማቀዱም ታውቋል። በተጨማሪም ወደ ሰሜን የሚደረገው ወታደራዊ እንቅስቃሴ ከፍተኛ ሁኔታ ሲቀጥል ህወሓት ለታጣቂዎቹ አዲስ ትዕዛዝ ሰጥቷል። እናስደምጣችኋለን። ጠቅላይ ሚኒስትር አብይ በአፍሪካ ህብረት ስብሰባ ላይ ታሪካዊ የተባለለትን ንግግር አሰሙ። ይህ ባህር በር የግድ ያስፈልገናል ሲሉ ለህብረቱ ይፋዊ ጥያቄ ለመጀመሪያ ጊዜ አቅርበዋል። የተለያዩ ወደቦች ያስፈልጉናል ያሉት አብይ ለቀጠናው ዘላቂ ሰላም የባህር በር አስፈላጊ ነው ብለዋል። የሶማሊያው ፕሬዝዳንት በበኩላቸው በስብሰባው ላይ ኢትዮጵያን በነገር ሸንቁጠዋል። እንመለስበታለን። ዶክተር ቴድሮስ አዳኖም ስለ አማራ ክልሉ ጦርነት ለመጀመሪያ ጊዜ ተናገሩ። የዓለም ጤና ድርጅት ኃላፊው በአስቸኳይ የክልሉ ጦርነት እንዲቆምና ውይይት እንዲደረግ ጠይቀዋል። በክልሉ ባለው ጦርነት የጤና ባለሙያዎችና የጤና ተቋማት ኢላማ ሆነዋል ያሉም ሲሆን በቅርቡ በባህር ዳር የተፈጸመው ግድያ እንዳሳዘናቸው ጽፈዋል። ሰሙታላችሁ። ትራምፕ የኢራን መንግስት እንዲወገድ እንደሚፈልጉ በይፋ አሳወቁ። ፕሬዝዳንቱ በኢራን ውስጥ የሚኖሩ የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በሀገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገልጸዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት የጸረ ድሮን መሳሪያዎችን እያስገባ እንደሚገኝ ተሰማ። ጄኔራል ኃይለ ሥላሴ ግርማይ ወዲም በይታይ ከዚህን ቀደም ባደረጉት ንግግር እነሱ እንደሚሉት አቅማችን እንደ ትናንቱ አይደለም ሲሉ መናገራቸው ይታወሳል። ዛሬ በወጣው ወታደራዊ መረጃ ደግሞ ቡድኑ በኤርትራ በኩል የጸረ ድሮን መሳሪያ ቴክኖሎጂዎችን ማስገባቱ ተነግሯል። እነዚህን ጸረ ድሮኖች በራያ በማዕከላዊ ትግራይና በወልቃይት አቅጣጫ ለመትከል ማቀዱም ታውቋል። በተጨማሪም ወደ ሰሜን የሚደረገው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ሲቀጥል ህወሓት ለታጣቂዎቹ አዲስ ትዕዛዝ ሰጥቷል። በሰሜን ኢትዮጵያ ሌላ ቀሪ ጦርነት እየመጣ እንደሆነ ወታደራዊ እንቅስቃሴዎች ይጠቁማሉ። ከኦሮሚያ ወለጋ፣ ከአማራ ክልል ከፊል ጎንደር አካባቢዎች የለቀቀው የመከላከያ ሰራዊቱ ትኩረቱን ሻዕቢያና ህወሓት ላይ አድርጓል። ባለፉት ወራት በመንግስት በኩል ሲቀነቀን የነበረው ተላላኪውን ሳይሆን ላኪውን መምታት የሚለው አረዳድ እየጎላ መጡ። ብልጽግና ምንጩን ማድረቅ አለብኝ በሚል ሻዕቢያ ላይ ያነጣጥሯል። በዚህም ካለፉት 7 ቀናት ወዲህ ጉልህ ወታደራዊ እንቅስቃሴዎች በትግራይ አዋሳኝና በኤርትራ ድንበር ስፍራዎች እየተስተዋሉ ነው። የዚህ ወታደራዊ እንቅስቃሴ አካል የሆነ ሌላ መረጃ በዛሬው ዕለት ወጥቷል። መረጃው ህወሓት በሙሉ አቅሙ ወታደራዊ ዝግጅት ላይ ማተኮሩን የሚያሳይ ነው። የትግራይ ህዝብ ከአዲስ አበባ መቀሌም ባሉ ሹማምንትና ገዢዎች የተደገሰለት ጦርነት እንዳይጀመር ውትወታ ቢበዛም ሹማምንቶቹ ግን ለውጊያ እንጂ ለሰላም ፍላጎት እያሳዩ አይደለም። የሆነ ሆኖ የህወሓትን ወታደራዊ እንቅስቃሴ በቅርበት የሚከታተሉ ወገኖች ቡድኑ ጸረ ድሮን ቴክኖሎጂዎችን በእጁ ማስገባቱን ዘግበዋል። እዚህን ቀደም ከሱዳን ወደ ትግራይ የድሮንና ጸረ ድሮን ባለሙያዎች መግባታቸውን የሚያስታውሰው መረጃው ባለፉት ቀናት ደግሞ በራያ ጨርጨራ አካባቢ ጸረ ድሮን የመትከል እንቅስቃሴ ማድረጋቸውን ጠቁመዋል። ህወሓት ከራያ ጨርጨር ባለፈ በመቀሌ፣ በአድዋ፣ በማዕከላዊ ትግራይ፣ በሽሬ እንዲሁም በወልቃይት አቅጣጫ ተጨማሪ ጸረ ድሮኖችን የመትከል እንቅስቃሴ እያደረገ ነው ተብሏል። የቡድኑ ጦር አዛዦችም ለታጣቂዎቹ ጸረ ድሮን እንደተገዛ እንደነገራቸው መረጃዎች አመላክተዋል። በተጨማሪም ታጣቂዎቹ በሚቀጥሉት 10 ቀናት ውስጥ አዳዲስ ክስተቶች ሊኖሩ ስለሚችሉ በልዩ ሁኔታ በተጠንቀቅ እንዲቆሙ እንደነገራቸው ታውቋል። ደብረጽዮን ገብረ ሚካኤል በዚህን ሳምንት አጋማሽ በሰጡት ቃለ መጠይቅ በቴክኖሎጂ እናጠፋቸዋለን እያሉ እየዛቱብን ነው፣ ነገር ግን አቅማችን እንደ ድሮ አይደለም ሲሉ መናገራቸው ይታወሳል። ከወራቶች በፊትም የህወሓት ከፍተኛ የጦር አዛዥ የሆኑት ጄኔራል ኃይለ ሥላሴ ግርማይ በቅጽል ስማቸው ወዲም በይታይ እነሱ እንደሚሉት አቅማችን እንደ ትናንቱ አይደለም ሲሉ ተናግረው ነበር። በወቅቱ ጄኔራሉ ይህንን አስተያየት የሰጡት ጠቅላይ ሚኒስትር አብይ አህመድ ጦርነት ከተጀመረ እንደ በፊቱ አይደለም፣ አሁን መከላከያ ሰራዊቱ ዘመናዊ ትጥቆችን በመያዝ አቅሙን አሳድጓል ማለታቸውን ተከትሎ በሰጡት ምላሽ ነው። ጄኔራሉ በዛ ንግግራቸው ትናንት ያልነበረ
ቴክኖሎጂ የጦር መሳሪያ አለን እያሉ ይዝታሉ። እንዲያውም ትናንት ያልነበረን መሳሪያ ያለን እኛው ነን ብለው ነበር። ከላይ ያቀረብነው መረጃ የሚያሳየው ጄኔራሉ እንዳሉት ህወሓት ዘመን አፈራሽ የሆኑ ድሮንና ጸረ ድሮን መሳሪያዎችን እንደታጠቀ ነው። ይህም ምናልባትም አዲስ ውጊያ በሁለቱ ኃይሎች መካከል ከተነሳ እጅግ አስከፊ ሊሆን እንደሚችል የሚጠቁም ነው። ጠቅላይ ሚኒስትር አብይ በአፍሪካ ህብረት ስብሰባ ላይ ታሪካዊ የተባለለትን ንግግር አሰሙ። የባህር በር የግድ ያስፈልገናል ሲሉ ለህብረቱ ይፋዊ ጥያቄ ለመጀመሪያ ጊዜ አቅርበዋል። የተለያዩ ወደቦች ያስፈልጉናል ያሉት አብይ ለቀጠናው ዘላቂ ሰላም የባህር በር አስፈላጊ ነው ብለዋል። የሶማሌው ፕሬዝዳንት በበኩላቸው በስብሰባው ላይ ኢትዮጵያን በነገር ሸንቁጠዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ላይ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ በይፋ ተናግረዋል። ጠቅላይ ሚኒስትሩ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ባስተላለፉት መልእክት አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ መሆኑንም በንግግራቸው ላይ ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትር አብይ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽ ቆይታለች። ከዚህን ቀደም ጠቅላይ ሚኒስትር አብይ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን የለበትም ሲሉ መናገራቸው ይታወሳል። የሶማሌው ፕሬዝዳንት በበኩላቸው በስብሰባው ላይ ኢትዮጵያን በነገር ሸንቁጠዋል። የጎረቤት ሀገራት ጣልቃ ትግቡ የሚል ንግግር አሰምተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዓለም አቀፍ ህግን የሚያዳክም ቀጠናውን የሚያናጋና በሀገራት መካከል ያለውን መተማመን የሚሸረሸር የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉ ውድቅ እንዲያደርጉ ጥሪ አቅርበዋል። የአፍሪካ ልማት ከተባበሩት መንግስታት ቻርተርና የአፍሪካ ህብረት የህግ መርሆች ጋር በሚጣጣም መልኩ ለሀገሮች ሉዓላዊነት፣ ለግዛት አንድነትና የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉ ሙሐመድ በኢትዮጵያ በተካሄደው የጣሊያን አፍሪካ ጉባኤ ላይ ተናግረዋል። እነዚህ መርሆች ምኞት አይደሉም፣ ለጋራ ደህንነታችን መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ብለዋል። ሙሐመድ እስራኤል ሶማሊላንድን እንደ ሉዓላዊ ሀገር እውቅና መስጠቷንም አውግዘዋል። እንዲህ ያሉት እርምጃዎች ይህንን መሰረት ለማፍረስ ብቻ የሚያገለግሉ ናቸው፣ ይህንንም በጥብቅ ማውገዝ አለብን ብለዋል። ጣሊያን በሶማሊያ የአፍሪካ ህብረት ተልእኮንና ሁለቱ ሀገራት በተለያዩ ዘርፎች ላይ ያላቸውን የጋራ የትብብር ታሪክ ስለምትደገፍ አመስግነዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድ ስለሰጠችው እውቅና እስካሁን ድረስ በይፋ ያለው ነገር የለም። ዶክተር ቴድሮስ አድሃኖም ስለ አማራ ክልሉ ጦርነት ለመጀመሪያ ጊዜ ተናገሩ። የዓለም ጤና ድርጅት ኃላፊውም በአስቸኳይ የክልሉ ጦርነት እንዲቆምና ውይይት እንዲደረግ ጠይቀዋል። በክልሉ ባለው ጦርነት የጤና ባለሙያዎችና የጤና ተቋማት ኢላማ ሆነዋል ያሉም ሲሆን በቅርቡ በባህር ዳር የተፈጸመው ግድያ እንዳሳዘናቸው ጽፈዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል ጦርነት በጤና ባለሙያዎች ላይ የሚፈጸመው ግድያ እንዲቆም የሚጠይቅ ጠንካራ መልእክት ወደ 4 ኪሎ ልከዋል። ዋና ዳይሬክተሩ ከሰሞኑ በባህር ዳር ከተማ አንድ ዶክተር በመንግስት ኃይሎች መገደሉን በመጥቀስ በአማራው ጦርነት የጤና ባለሙያዎች የጥቃት ሰለባ መሆናቸውን አስታውቀዋል። ዶክተር ቴድሮስ ከረጅም ጊዜ በኋላ ስለ አማራው ጦርነት ባስተላለፉት መልእክት በጤና ባለሙያዎች ላይ የሚደርሰው ግድያና ወከባ አሳሳቢ ደረጃ ላይ መድረሱን ገልጸዋል። ከጊዜ ወደ ጊዜ እየጨመረ የመጣው የጤና ባለሙያዎች ግድያ እንዳሳሰባቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የተናገሩት በባህር ዳር አንድ ዶክተር ከተገደለ በኋላ ነው። ከአንድ ሳምንት ገደማ በፊት በመንግስት የጸጥታ ኃይሎች ከቤቱ የተወሰደው የሕክምና ባለሙያው ዶክተር ጸጋሁን ስሜም በባህር ዳር መገደሉ ይታወሳል። ዶክተር ጸጋሁን በመንግስት የጸጥታ ኃይሎች ከተያዘ በኋላ ተገድሎ መገኘቱን ያረጋገጡት ዋና ዳይሬክተሩ ድርጊቱ የጤና ባለሙያዎች ላይ የተቃጣ ጥቃት መሆኑን አመልክተዋል። መንግስት የጸጥታ ኃይሎች ከተወሰደው እርምጃ በኋላ በዛው ዕለት ተገድሎ የተገኘው ዶክተር ጸጋሁን ጉዳዩ በገለልተኛ አካል እንዲጣራ ዶክተር ቴድሮስ ጠይቀዋል። ዋና
ዳይሬክተሩ በማህበራዊ ትስስር ገጻቸው ባሰራጩት መረጃ በአማራ ክልል ግጭት ከተቀሰቀሰ ወዲህ የጤና ባለሙያዎችን ያነጣጠረ የመታሰር የመደብደብና የግድያ ጥቃት እየደረሰባቸው መሆኑን ጠቅሰዋል። በግጭቱም ሆስፒታሎች ጉዳት ደርሶባቸዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ሲሉ ዶክተር ቴድሮስ ባወጡት መረጃ ይፋ አድርገዋል። አማራ ክልሉ ጦርነት ከተጀመረ ጊዜ ጀምሮ የጤና ባለሙያዎች የጥቃት ኢላማ ሆነው እንደሚገደሉ፣ እንደሚታፈኑና እንደሚዋከቡም ገልጸዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን የለባቸውም ያሉት ዶክተር ቴድሮስ በጦርነቱ በጤና ባለሙያዎችና ተቋማት ላይ የተፈጸሙ ጥቃቶች በገለልተኛ አካል መመርመር አለባቸው ብለዋል። እንዲሁም ሕይወታቸውን ላጡ የጤና ባለሙያዎች የሚሆን የተለየ ጉዳት ለደረሰባቸው ባለሙያዎች ፍትህ ለመስጠት ከገለልተኛ ምርመራ በኋላ ተጠያቂነት እንዲሰፍን ጠይቀዋል። በጦርነቱ በርካታ የጤና ባለሙያዎች መገደላቸውን፣ መደብደባቸውን፣ መታሰራቸውንና መዋከባቸውን የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ ተቋማት ማጋለጣቸው ይታወሳል። ከጤና ባለሙያዎች በተጨማሪም የጤና ተቋማት የጥቃት ኢላማ ሆነው በድሮን ጥቃት ጭምር የወደሙ መኖራቸው መዘገቡ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በሀገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገለጹ። ለ47 ዓመታት ሲያዋሩና ሲያወሩ ቆይተዋል። እስከዛው ድረስ ግን ብዙ ሕይወት አጠናል ሲሉ ዓርብ ዕለት ተናግረዋል። ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች አሉ ብለዋል። የኢራን የበላይ መሪ አያቶላ አሊ ካማኒ ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽ አልሰጡም። ይህ በእንዲህ እንዳለ አሜሪካ ኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስኤስ ጄራልድ አር ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ የጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስል አጋርተዋል። ፔንታጎን የአውሮፕላን ተሸካሚ መርከቡን ወደ መካከለኛው ምስራቅ የላከው በጥር ወር ነበር። ይህ የሆነው የዩናይትድ ስቴትስ የኢራን መንግስት በሺዎች የሚቆጠሩ ለተቃውሞ አደባባይ የወጡ ሰዎች ላይ የሚፈጽመውን ግድያ ለማስቆም አገሪቱ ላይ ጥቃት ለመፈጸም ካስፈራራች በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክሌር ስምምነት ላይ መድረስ ካልተቻለ በኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ከተወያዩ በኋላ ከቴህራን ጋር የሚያደርጉት ውይይት እንደሚቀጥል አጽንኦት ሰጥተው ተናግረዋል።